ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦች እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ እንደምን አላችሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁ እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ ብዬ ነው ዛሬ ፕሮግራሜን የጀመርኩት ከሀገር ውስጥም ከሀገር ውጭም ያላችሁ ወንድም እህቶቼ የዛሬው መረጃ ከማቅረብ በፊት እነዚህን ሁለት ቦታዎች እንድታዩ ፈልጌ ነው ይሄኛው ቦታ አዲስ አበባ ሚካኤላንድ የሚከባለው ስፍራ አካባቢ ላይ የሚገኝ ኮንዶሚኒየም ስፍራ ላይ የሚገኝ ቦታ ነውና ይሄኛው ስፍራ ደግሞ የምታዩት ቀጥሎ የምታዩት ስፍራ ደግሞ የአያት አካባቢ ላይ የሚገኝ ስፍራ ነው ሁለቱም የመሬት መንሸራተት አደጋ ገጥሟቸዋል በአካባቢ ላይ እዚሁ አዲስ አበባ ላይ ማለት ነው እና ኮንዶሚኒየም ስለሚኖሩ ነገሮች በሜንስትሪም ሚዲያ የሰማናቸው ነገሮች የሉ ነዋሪ ናቸው ዜጎች ናቸው ወገን ናቸው ምንድነው የተደረገው ለአደጋ ስጋት ስራ አመራር በኩል ያለው እንቅስቃሴ ምንድነው የአዲስ አበባ የድንገተኛ አደጋ ስጋት ስራ አመራር በዚህ ጉዳይ ላይ እሳት አደጋና ተፈጥሯዊ አደጋዎች የሚፈጠሩ ጉዳዮች ላይ በጣም እንደሚረባረብ አውቃለሁና የአካባቢው ነዋሪዎች እንዲወጡ ተደርጓል ተብሏል መነሻው የታረፉ እንዴትስ ነው የሆኑት ይሄ ጅማሮ እነዛ ኮንዶሚኒየም ላይ ብቻ የሚኖሩት ላይ ነው ብቻ አደጋ የሚፈጠረው ምክንያቱም አዲስ አበባ እጅግ በጣም ጥግግት ያለበት ያኗኗር ህይወት ስለሚኖር እነዚህ ነገሮች በእነዚህ ብቻ ምልክትነት የሚታይ አይደለምና በተቻለ አቅም የሚመለከታቸው አካላቶች የአዲስ አበባ ፖሊስ የአዲስ አበባ እሳትና ድንገተኛ ስራ አመራር ኢንስቲትዩት የፌደራል የአደጋ ስጋት ስራ አመራር ኢንስቲትዩት የፌደራል የመንግስት ተቋማትን በአዲስ አበባ ደረጃ ስለሚቀመጡ እነዚህ ተቋማቶች ከድንገተኛ አንፃር ጤና አንፃር የጤና ጥበቃ ሚኒስቴር በአካባቢ የሚገኙ ሆስፒታሎች ትምህርት ቤቶች አንደኛና ሁለተኛ ደረጃ ትምህርት ቤት እዛ አካባቢ ላይ እንዳለ አውቃለሁና መረጃዎች እየወጡ ነው በእናንተ በኩል ግን እየተገለጸ ያለና ነዋሪውን የማስጠንቀቂያ ምልክት በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ማህበራዊ ትስስር ገጽም አልተመለከትኩትም አደጋዎቹ ብቻ የሚገለጹበት ሳይሆን ሰው ሊድንበት የሚችል ወይ ደግሞ ያ ነገር ወደፊት ሊፈጥረው የሚችለው ስጋት ቀድሞ መነገር ያለበት ይመስለኛል በአዲስ አበባ የሚገኝ ጽሕፈት ቤት አለ የጂኦሎጂካል ሰርቬይ በኩል ይሄ ጥናት እንደሚጠና አውቃለሁ በተለይ ከርዕደተ መሬት ጋር ተያይዞ በአዲስ አበባና መሰል አካባቢዎች ላይ ለሚደረጉ ስራዎች የተቋም ይሰራልና ተቋማቱ ወደ ስራ እንዲገቡ ብታረጉና ወገኖች ቅድመ የአደጋ ስጋት ቢደረግላቸው ህይወታቸው መጠበቅ የመጀመሪያው ድርሻ ቢሆንና ከዛ አካባቢ ቀጣይ በ2 እና በ3 ወይ በ4 ቀናት ሊፈጠር የሚችለውን አደጋ ቀድመን ብንጠነቀቅ መንግስትም በዚህ በኩል ቅድመ ጥንቃቄ እንዲያደርግ የበኩላችን መረጃ ማስተላለፍ ስላለብን የሚመለከታቸው አካላት በዚህ በኩል የተሻለውን ርብርብ እንደምታደርጉ ተስፋ አደርጋለሁ መረጃውን ለማጋራት ያክል ነው ይዤላችሁ የመጣሁት የዛሬ መረጃዬ በተመለከተ የአርያ ትልቁ ስህተትን ይዤላችሁ መጥቻለሁ ሌላኛው ያስኩላችሁ ጳጳሳችን በሽምግልና ይዤላችሁ መጥቻለሁ ከዛ በማስከተል ደግሞ ከአንገት ላይ ክር መበጠስ የአደባባይ ሚስጥር ሆኗልና ስለሱ ያስኩላችሁ አለ ቤተክርስቲያንና ቸርች በአንድ ላይ ፈረሰ ስለሱ ያስኩላችሁን መረጃ አለ የፕሮቴስታንት ቸርችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን አንድ ላይ ፈርሷል እሱን ያፈረሰው ማን ነው እንዴት ፈረሰ ነው ወደ ወላይታ ወስዳችኋል ወላይታ አርባ ምንጭ ደቡብ ምዕራብ ኢትዮጵያና በዛ አካባቢ ለሚገኙ አካባቢዎች አንድ ወንድማችን ፍትህ ጉዳይ ልጠይቅላችሁ ይዤላችሁ መጥቻለሁ ከዛም በማስከተል ሾማችሁ በሾህ አትማረሩ የሚል አንዲት አጀንዳ አለችኝ አብራችሁ ስትቆዩ ሁሉ የምትሰሙታላችሁ በማጨረሻ ግን ማመጣላችሁ ስለ እመእጓል ቅዱስ ኡራኤል ገዳም አጠር ያለች መረጃ አቀርብላችኋለሁ በተለይ ለእናንተ ለሁላችሁም ስለምትሆን አሳያችኋለሁ በኃጢአት በቤተክርስቲያን ምልልስ በጸበል ምልልስ ለምትመላለሱ ወንድም እህቶች የቤተክርስቲያናችንን አውዶች ወይ ደግሞ መሰረታዊ ነገሮች ያወቅናቸው ስላልሆነ ንስሐ ሳይገባ ጸበል ይጠመቃል ሰው ንስሐ ገብቶስ እየተጠመቀ እዚህ አልዳንኩም እዚህ ሞከርኩኝ እዚህ ለሞከር የሚለው መረጃ አለና እንደሱ አይነት ነገሮችን መነሻ የሚሆናችሁ መረጃ ነው እኛው ለነሱ የሚሆናችሁ መረጃ ስለ እመእጓል ቅዱስ ኡራኤል ገዳም አንድ መረጃ አቀርብላችኋለሁ አብራችሁ እስከ ሁሉም ሰምታላችሁ አርአያ መካሻ ነኝ ይህ ፕሮግራም አርአያ ሚዲያ ነው የቃለ ቀርን የነጋሽ ሌላኛው አጋር ማለት ነው ሁለተኛው ሚዲያ እና የሶስተኛው ሚዲያችን ማለት ነውና ይሄ እኔ ራሴ የመመራው ሚዲያ ነው በዚህ መረጃዬን አቀርባለሁ ከመሸጋገሪያው በኋላ ወደ ፕሮግራማችን እንገባለን አመሰግናለሁ የአርአያ ትልቁ ስህተትን ይዤላችሁ መጥቻለሁ አርአያ በጣም አሳፍሮኛል የትኛው አርአያ አትሉኝም ይሄኛው አርአያ ላሰማችሁ ይችላሉ ይሄ ነገር እንዳይፈጠር ህጉ ይከበር ነው ጥያቄ
ይሄ ልጅ የሄደው ህግ ሊያስከብር ነው። የኛ እኮ እናታችን ነች፣ የወላጆቻችን እናት፣ የሀገራችን ጠባቂ አስራታችን እመቤታችን ነች። ይችን እመቤት ዝም ብለን በቃ ቀደዳት አይደል? የሐሳቡ ንግግር ወንድማችን ባሮክ የሄደው ህግ ሊያስከብር ነው እንዴ እንደማለት ነበር ሐሳቡ። ነገር ግን ህግ ሊያስከብር ነው በሚል ነው ያለፍኩት እና ብዙዎቻችሁ ቆራርጣችሁ ልካችሁልኛል። እኔም ትክክል አይደለም። በነገራችን ላይ ከህግ አስከባሪ አካላት ውጭ ህግ የሚያስከብር አካል የለም። የትም ቦታ ላይ የትም የኢትዮጵያ ክልል በግልም በቡድንም የሚያስከብር ህግ ስርዓት የለም። ንግግሩ ወይ ደግሞ አጠቃላይ አውድ የነበረው ሐሳብ የነበረው ህግ ሊያስከብር ይሄዳል እንዴ እንደዛ አይደለም ለማለት ነበር ሐሳቡ። ሐሳቡን ስገልጽበት የገለጽኩበት አግባብ ህግ ሊያስከብር ሄደ የሚል ስለሆነ ትርጉም የሚሰጠው ፍጹም ስህተት ነው። በዛ አይነት ነገር ትርጉም እንዳትወስዱትና ወንድማችን ባሮክ የሰራው ነገር የሚሰራቸው ነገሮች መካከል እንደ ሰው የሚሳሳተው ስህተት አለ። ያንን ጉዳይ ማንም ሰው ይሳሳታል። ስለሱ አይደለም እየተናገርን ያለ ነው። በተፈጠረ አውድ ላይ ግን አሁን እስኪ አጀንዳውን አይታችሁታል? ከባሮክ ውጭ አጀንዳ አለ? አይታችሁታል? ምናልባት ያችኛዋ ስሜታዊም ስላደረገችን ትክክል አይደለሁም አገላለጼ ላይ ዋናው ጉዳይ አጀንዳችን የእመቤታችን የቅድስተ ቅዱሳን ድንግል ማርያም የእናታችን ቅድስት ስዕል ተቀዷል፣ ትክክል አይደለም። ቤተክርስቲያናችንን መዳፈር፣ ይሄ አሰቃቂ ነገሮችን ማየት፣ አሰቃቂ ነው የምለው በነገራችን ላይ ይሄ ከግድያም ከምንም የበለጠ ነው። አሰቃቂ ነገር ማየት ተለምዷልና በቁጣ ስሜት ወይ ደግሞ ትክክል ባልሆነ ስሜት የገለጽኩበት አግባብ ነው። ነገር ግን አሁን አጀንዳው በሙሉ ተቀይሮ ባሮክ ላይ ሆኗል። ባሮክ የታሰረው እመቤታችንን ጨምድጂ ብሏት ነው እንዴ? አይደለም አይደል? እኛ እየጠየቀ ብዙዎቻችሁ ሐሳብ ያነሳችሁት የሄደበት አግባብ ትክክል አይደለም የሚለውን ዛሬ አራያ ሚዲያም ላይ ቃለ ቀርን ሚዲያም ላይ ነጋሽ ሚዲያም ላይ ገብታችሁ ተከታተሉት። ሁለታችንም በተለያየ አንግል ስለ ልጅቷም እኔ ጠይቂያቸዋለሁ፣ እናትየውን እሱ የመጣበትን ማግባብ ጠይቂያቸዋለሁ። ነጋሽ ጋር ደግሞ ስለ አጠቃላይ በወቅቱ ስለነበረው ሁኔታ ጠይቋቸዋል። ገብታችሁ ተከታተሉት። ሁለታችንም ጋር ጠይቀናቸዋል። ያቀረብንበት አግባብ ፈጽሞ የማይገናኝ ነው። አሁን እኛ ማህበራዊ ሚዲያ ላይ ከምንጮህበት አግባብ የማይገናኝ ነው። እናትየው የሚገቡበት ጠፍቷቸዋል ስለ እመቤታችን ቅድስተ ቅዱሳን ድንግል ማርያምና ከዛ አንጻር የቀረበ ስለሆነ የአርያ ትልቁ ስህተት ነው። ይሄኛው አንደኛው ስህተት ነው፣ መታረም አለበት። በነገራችን ላይ ጥፋታችን የምንደብቅ ሰዎች ሆነን አናውቅም። ስህተት የሆነ ነገር ስህተት ነው። ይሄ አገላለጽ ስህተት ነው። ህግ ከሁላችንም በላይ አድርገን ነው የምንሄደው። ለምሳሌ እኛ ሁላችንም ኦርቶዶክሳውያን፣ የፕሮቴስታንት ወይ ደግሞ ሙስሊም ወይ ደግሞ የሌላ እምነት የምንከተል ሰዎች በእምነታችን ህግ የእምነታችን የሚያዝን ህግ የበላያችን ነው እንጂ እኛ ከሱ በላይ ሆነን አይደለም። እኛ በሱ ልንከብርበት ልንቀደስበት ነው የምንገለገለው። በዓለም ህግም ህገ መንግስቱ ነው የመጀመሪያ ህጋችን። ስለዚህ በሀገር የምንተዳደርበት፣ ስለዚህ የሀገር ህግ መተዳደሪያችንን ህግን ልናከብር ይገባል። በህግ ጥላ ስር ነን ሁላችንም ያለነው። እሱ እንዳለ ሆኖ ሐሳብ ያገላለጼ ወደ ሌላኛው አውድ ወይ ደግሞ ህግን እንጣስ ወደሚል አይነት ስሜት ሄዶባችሁ ከሆነ ፍጹም ስህተት ነው። ትክክል አይደለም። አገላለጼ ትክክል አይደለም። ልገልጽላችሁ የፈለግኩትን አስረድቻችኋለሁ እና በእሱ እንድትረዱት ፈልጌ ነው የአርያ ትልቁ ስህተትን ይዤላችሁ መጥቻለሁ። ሌላኛው የእኛ አባት ጉዳይ አንድ ሰዎች ላኩልኝ፣ ተመልከቷቸው። ብፁዕ አባት ብፁዕ አቡነ ገብርኤልና ሌሎችም አባቶች አብረው ባሉበት ሽምግልና የሄዱበት ነው። ሽምግልናውን አሳያቸዋለሁ ቀጥሎ የቆሙበትን ቦታ። እኔ ግን አንድ ነገር ልናገራቸው። በጵጵስናም በክህነትም ስርዓት ከንስሐ አባቶች ወይ ከቅርብ ንስሐ አባት ውጪ የሽምግልና ስርዓት በጳጳሳት አለ ወይ? በነገራችን ላይ የብፁዕ አቡነ ገብርኤል ቪዲዮ ደረሰን እንጂ በጣም ብዙዎች አባቶቻችን ትሄዳላችሁ። ብዙ አባቶቻችን
ብዙ አባቶቻችን ሽምግልና ትሄዳላችሁ እና የምትጠይቁት ሰው ፊት እናንተ ነው የቆማችሁት አባቶቻችን የምትጠይቁት ማንንም ሰው እናንተ ፊት መቆም ቁጭ ብሎ እናንተ ቆማችሁ የምናይበት ስርዓት ኖሮ አያውቅ ሊኖርም አይገባ እኛ ማህበራዊ ሚዲያ ላይ ወተን የምንናገረው እናንተ የለበሳችሁበትን የተቀመጣችሁበት ወንበር የያዛችሁትን ክብር እንድታከብሩልን እንድትጠብቁልን ነው እኛ ጥያቄያችን በቃላዋዲው ነው የምትመሩልን ቃላዋዲው ላይ የሽምግልና ስርዓት የጮኝነት ጊዜ መጠን ምናምን እናንተ አታውቁ ወይ ደግሞ አልተገለጸም ለእናንተ ስርዓት ውስጥ አልተቀመጠም ስለዚህ ከስርዓት ውጪ ለምንድን ነው የምትሄዱብን እኛ ጥያቄ ብፁዓን አባቶቻችን ከስርዓት ውጪ ለምን ትሄዱብን አላችሁ እኛ እናንተን እንፈልጋችኋለን እንወዳችኋለን ስትሳሳቱ ምን ነግራችሁ ይሄ ነገር በእናንተ ሲለመድ የሽምግልና ስርዓቱንም እናንተው ጥሳችሁት ሌላውም ሰው እንዲጥሰው ስርዓቱም እንዲዛባ አድርጎታል ይሄ ሽምግልና አይደለም ሰርግ ነው ሽምግልና ነው የሚለው ኖርማሊ ሽምግልና ነው የተሄደው ዝማሬ ያለው እየተዘመረ ነው በደስታ ቦታው ተደግሷል በጣም ትልቅ ድግስ ነው ድንኳን ተጥሏል እናንተ መንፈሳዊ አስተምሮ አባቶቻችን ሆናችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ነው የምጠይቀው ሌሎቹን በራሳችሁ ይጠይቁ እኔ ስለ ራሴ ስርዓት ነው የምጠይቀው ሽምግልና 3 ጊዜ እንደሚካሄድ እናውቃለን በቤተክርስቲያን ስርዓትም እቺን ሀገር የገነባቻት የቤተክርስቲያን ስርዓት ነች ስለዚህ ያንን የቤተክርስቲያን ያመጣቻቸውን ነገር ለምንድን ነው መጣል የፈለጋችሁት እናንተ ራሳችሁ 3 ጊዜ ይኬዳል አንድ ጊዜ ይተዋወቃል ሁለተኛ ጊዜ ይጠየቃል ሶስተኛ ጊዜ የመጨረሻው መልስ ለመመለስ ይኬዳል እሺ ወይም ቢ ለመባል እና ሶስተኛው እሺ ወይም ቢ ይባላል ዘመናዊነት አመጣው ጊዜው ከዚህኛው ጊዜ ጋር አልሄደም ልጆቹ ቀድሞ ጨርሰውታል የሚባሉ ነገሮች አሉ እናውቃለን ታዲያ እነሱ አሁን እናንተ ከዘመኑ ጋር እናንተ እንደ ዘመኑ አብራችሁ ትሮጣላችሁ እናንተ እንደ ዘመኑ ለመሆን ነው ከጳጳስና ወደ ሽምግልና የመጣችሁት ከጳጳስና ወደ ሽምግልና ያዋጣል ወይንስ ትክክል ነው ይሄ አካሄድ የእናንተ መሄድ ነው እኔ ከክብራችሁ አንፃር እንጂ ከግለሰብን ማንነታችሁ አንፃር አይደለም ከክብራችሁ ከብፁዓን አባትነታችሁ አንፃር በየሰው ቤት ሽምግልና የምንለካችሁም ከሆነ እናንተ ለምን ለቅሶ ቤት ሳትደርሱልንም ለምን ሽምግልና ሳትሄዱ ምናልባት ሀብታሞች ያሉበት ከሽምግልና ልትሄዱ ትችላላችሁ የእናንተ አባትነት ግን የድሃውም አባት ናቸው የእናንተ አባትነት ግን የተዋጊውም የተወጊውም አባት ናቸው የእናንተ አባትነት እኮ የሟቹም የገዳዩም አባት ናቸው የእናንተ አባትነት እኮ የአይነ ስውሩም የአካለ ጎደሎውም የአካል አለውም አእምሮ የሌለውም አእምሮ ላጣውም ለበሽተኛውም ለድሃውም አባት ናቸው ታዲያ እናንተ ለስንቱ ሄዳችሁ ትችሉታላችሁ ኢትዮጵያ ውስጥ የሚጋባው ሽምግልና ኦርቶዶክሳዊ በሙሉ እናንተ ጋር ሽምግልና መላክ አለበት የቤተክርስቲያን ስርዓት ውስጥ እኮ ጋብቻ በክፍያ ነው ሳይከፍሉ እኮ መጋባት አይቻልም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደል እንዴ አሁን አዲስ አበባ ሄደን ከአንደኛው ደብር የክፍያ መጠን የተለያየ ነው ይሄ ራሱ ገና መስተካከል አለበት ብለንኛ ሐሳብ እያነሳን ባለንበት ወቅት ላይ ሳንቲም የሌለው ምእመን መጋባት በቤተክርስቲያን እንዲችል በመንጠይቅበት ዘመን ላይ ቆመን እንዴት አባቶቻችን ሽምግልና ይሄዳሉ ትክክል አይደለም ለምን እንዳልኳችሁ ልንገራችሁ እኚህ መምህር ተሳስተው ከሆነ አባቶች እኚህን መምህር አስተካክሉ ወይ ደግሞ እኛ የምናውቀው ነገር በሙሉ አፍርሱና በቃል አዋዲያችሁ መሰረት አስተካክላችሁ ህገ ቤተክርስቲያንን ስሩልን ይሄው ከነሽምግልናቸው አቋቋማቸው ቪዲዮና አቀናብረውን የለቀቁት እሱና አያይዤ መጣውላችሁ ከብፁዓን አባታችን ጎን ማን እንዳለ ደግሞ አሳያቸዋለሁ በእኔ በኩል ይቅርታና አባቶችን ብፁዓን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ያሳፍራል ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማረጋችን በቃ ተሰማኝን መናገር አለብን ብፁዓን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም ተክሊል የሚባርኩ ናቸው እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ ምንል ካህናት አለን አይደል እነሱኛ አባቶች ናቸው እኛን ክህነትም ያዝ የሚችሉ ናቸው ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን ስለዚህ እንደኔ ሰፈር ሄደው ለበረታት ሐዘን ያጽናናሉ የታመመ ይጠይቃሉ የታሰረ ይጠይቃሉ አባቶቻችን በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው ከዚህ ልጀምር ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው ምንና መንግስት የአቢ ክህነት ይላል ፍትሐ ነገሥት ከመንግስትነት ከንግስና ክህነት ይበልጣል ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም ካህን ግን ቅዱስ ያቆርባል እጁ ይሳማል
ስጋ መለኮትን ይፈትታል። ክህነት ክቡር ነው። በምድር ያሰራችሁት በሰማይ ታሰረ ነው። በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18 ቁጥር 18 ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት ቅዱስ አትናቴዎስ የክህነትን ክብር ሲገልጥ መላእክት ፈትታ። እኚህ ሁሉ ሽማግሌዎች ተሰብስበው ብዛታቸውን አያችሁ ቆመው። እንግዲህ አንድ የተከበሩ ጳጳስ ሀገር ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብረ ክህነት የሰጠቻቸው ጳጳስ ቆመው ምዕመኖች ቁጭ ብለው ስለመጡለት ሽምግልና ማንነት ይጠይቃሉ። አሁን ጉዳዩ ስለመጠየቅና ስለመጠየቅ አይደለም። ጉዳዩ አሁን ጥያቄው ስለ አባትነትና ስለ ክብረ ክህነትና ስለ ሽምግልና ነው ጥያቄው። አንድ አባት መለኮት ስጋ በሚፈትቱበት እጃቸው እሳቸው ክብራቸው ከየትኛውም ዓለም ላይ ካለ ክብር የሚበልጠው ነው ሳለ ቆመው ግን ሽምግልና ይጠይቃሉ። ለየትኛው ምዕመን? ለሀብታሙ፣ ከውጭ ሀገር ለሚመጣው፣ የሆነ ዶኔት ለሚያደርገው፣ ፈንድ ላለው ለምናምኑ ነው? ወይንስ ኢትዮጵያ ውስጥ ደጀ ሰላም አድረው እየለመኑ አድረው ወይ ደግሞ ጉልት ቸርቸራ ሸጣ አድራ ቤተሰቦቿ ለምታስተዳድር ወይ ደግሞ ለምትደግፍ ልጅ ሽምግልና ተልከው ነው የሄዱት? አያችሁ ጥያቄው። አባትነታችሁ ለሁላችንም ነው። ስለዚህ እኔም ሽማግሌ ላከፋለኩ ሊመጡልኝ ይገባል ማለት ነው። ስለዚህ የአባትነት የክብረ ክህነቱ የመባረክ ስልጣኑን ትተው በሽምግልና ዙረት የብጽዕና ስራውን ትተውታል ወይ ደግሞ ይተውታል። በዚህ አይነት አካሄድ ይሄንን በነገራችን ላይ ብፁዕ አቡነ ገብርኤል ብቻ አይደሉም። በነገራችን በጣም ብፁዓን አባቶቻችን ትሄዳላችሁ። እናንተ ናችሁ ይሄንን ማቆም ያለባችሁ። እናንተ ራሳችሁን ካልገታችሁልን እንዴት ብለን እኛ እንስተካከላለን? እናንተ ራሳችሁ ላይ ያለውን ጥፋት ይቅርታ ማለት ካልቻላችሁ እንዴት ሌላው ሰው ይቅርታ እንዲጠይቅ ትነግሩታላችሁ? የማትኖሩት እንዴት ትሰብኩናላችሁ? የማታረጉት እንዴት ኑሩ ትሉናላችሁ? ሊቀ ሊቃውንት እኮ ሊቀ ሊቃውንት መሆን ይችላል። ሊቅነት እኮ የኖረውን ክርስቲያን ማድረግ የሚችለው እኮ ሲኖረው ነው። ሊቀ ሊቃውንትነት እኮ ተሸክሞታል። ተሳዳቢ ተሾሞበታል እኮ። ተሳዳቢ እኮ ሊቀ ሊቃውንት እንላለን እኮ እኛ። ሊቀ ሊቃውንትነትን የሚኖረውን ግን ክርስቲያን እንለዋለን። ክርስቲያን ኦርቶዶክሳዊ እንለዋለን። ብፁዕ አባታችን የሚኖሩትን ማለት ብፁዕ አባትነትን ኑሩት እንጂ አትንገሩን። የምትነግሩን ነገር እኛ በምናየው ነው የምንመሰክረው። የምናየው ደግሞ እንደ ኢትዮጵያዊ እንደ የትኛው ምዕመን ሽምግልና ሄደው በምዕመን ፊት ቆመው ሲጠይቁ ብጽዕነቱን አይጠብቅም። ይሄ ደግሞ የቤተ ክርስቲያን የአባቶች ስርዓት አለ። እንደውም ብፁዓን አባቶች የምተዳደርበት ሕገ ደንብ አለ፣ መመሪያ አለ። በሱ ስርዓት ውስጥ የላችሁ ሽምግልና ሂዱ፣ ሽምግልና ትሄዳላችሁ ከተባለ ለየትኛው ምዕመን አባት ስለሆናችሁ መሄድ አለባችሁ። በሀገረ ስብከታችሁ ሄዳችሁ ምዕራብ ሸዋን ይሄ ቦታ አዲስ አበባ እኮ ነው። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ደግሞ ብፁዕ አቡነ ሕርያቆስ ናቸው። አንድ ሀገር ሊቀ ጳጳስ ከሀገሩ ውጭ ሌላ ቦታ ሲሄድ የሀገር ሊቀ ጳጳሱን አስፈቅዶ ነው የሚካሄደው። ራሱ ቦታው ላይ የሚካሄደው የሚረገጥ አይካሄድም። ይሄ ሕገ ቤተ ክርስቲያን ቃለ ዓዋዲው ላይ አለ። እኛ አምጥተን የምንናገረው ስህተት አትመስሉታላችሁ። ግን ትክክል ያልሆነውን ነገር የምንናገረው እናንተን ልናስከብራችሁ እንድትከበሩልን ስለምንፈልግ ነው። ዛሬ ብፁዕ አቡነ ገብርኤል ላይ ብቻ ይመስላችኋል? ሁላችሁም አባቶች የሄዳችሁ አባቶች እናንተን ይመለከታል። ልትሄዱ ያሰባችሁትም እናንተን ይመለከታል። እባካችሁ ክብራችሁን ጠብቁልን። የኛ ጥያቄ እሱ ነው። ሌላኛው ከዚህ ጋር አያይዤ የማሳያችሁ ይህንን ቪዲዮ እስኪ ተመልከቱት። ተዋረድን እባካችሁ፣ ጎንበስ ብዬ ለምናችኋለሁ በእግዚአብሔር ቸርነት በእናንተ በድንግል ማርያም አማላጅነት እባካችሁ በድንግል ማርያም ብላችሁ ለምን እንለምናለን። መጣን ጀመረው ህንጻ ቤተ ክርስቲያን መጀመሪያ የመለኮት ስጋ ተሸክመው ፈትተው ስጋው ደግሞ የሚያቀብሉ አባት ድንጋይ ተሸክመው ተንበርክከው ገንዘብ ይለምናሉ። ለምን? ለህንጻ ቤተ ክርስቲያን ለህንጻ ስላሴስ ማን ነው የሚጮኸው? ማን ነው የሚናገረው? ማን ነው ለቅሶ የሚደርሰው? ማን ነው ሀዘን የሚቆምለት? ማን ነው ለሱ ፍትሃት ገንዘብ የማይጠይቀው? ንገሩኝ እስኪ። ክብረ ክህነታችሁ ይከበር ስንል ብፁዓን አባቶቻችን ብቻ ሳይሆን ካህናቶቻችሁን ጭምር ነው። የእናንተ ክህነት የምንፈልገው እኛ አክብረናችሁ ጉልበታችሁን ስመን መስቀላችሁን ከእጃችሁ ላይ ተሳልመን የክርስቶስ መሰቀያ መስቀል ክርስቶስ የተሰቀለበትን መስቀል ተሳልመን አክብረናችሁ ተከብራችሁ እንድትኖሩልን ነው። ድንጋይ ተሸክማችሁ በቲክቶከሮች ወይ ደግሞ በምናምኖች በዩቲዩበሮች በምናምን ስም ገንዘብ ስትለምኑ መሳቂያና መሳለቂያ እንዳታደርጉ ነው። ማን ነው ያዋረዳችሁ? ንገሩን እስኪ። ምኑ ነው የተዋረዳችሁት? ቤተክርስቲያን ህንጻ ቤተክርስቲያን ቢፈርስ ከህንጻ ቤተክርስቲያን በላይ ህንጻ ስላሴ ሲፈርስ አይደለም እንደማሳፍረው። ህንጻ ስላሴ እኮ ማለት እኛ ነን። እኛ ሰዎቹ አንድ ምዕመን በስጋ ወደሙ ተባርኮ ወደ መንፈሳዊ ህይወቱ የበለጠ ጠልቆ ሲሄድ እኮ እናንተ ስራችሁን ተወጣችሁ፣ ለእግዚአብሔር በጎችን ሰበሰባችሁ ትባላላችሁ።
ህንፃውስ ቢፈርስ ባይፈርስስ መንግስት ሰማያት ልታወርሱት ነው ህንፃውን? የተዋረዱት መንግስት ሰማያት እንዳይወርስ ነው? በዚህ በኩል ጳጳሳት፣ በዚህ በኩል ካህናት እባካችሁ ሁለታችሁም ጋር የሚታየውን ስህተት አርሙልን። አትንበርከኩ፣ እየሮጣችሁ አትውደቁ። ይሄን የምታደርጉት ድራማ እየሰራችሁ። ለዚህ ነው ድራማችሁን ተውልን የምንለው። ትመለከታላችሁ በአደባባይ እንደሚደረግ ካንገት ላይ መስቀል እንዲየተበጠሰ። ይሄ ካንገት ላይ መስቀል የሚበጠሰው ገበያ ውስጥ ነው የሚበጠሰው፣ ካንገት ላይ በአደባባይ ነው። ትመለከቷታላችሁ ልጅቷ ኢየሱስ ሊመጣ በደጁ ነው። ሽቄታቴን ሀባተተተች 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 ኤለባካተተተች ኢየሱስ ይተጋጣ ሽቄ ኢየሱስ ይተጋጣ። የእናንተ ሩጫ እነዚህን ልጆች ማዳን ነው። የእናንተ ክህነት እነዚህን ልጆች ወደ ቤታቸው መሰብሰብ ነው። የእናንተ ክህነት የሚወጡትን መመለስ ነው። ያሉትን ማጽናት ነው። የጸኑትን ደግሞ በስጋው ደግሞ እንዲበቁ ማድረግ ነው። ወደ ፈጣሪ የዕለት ዕለት እንዲቀርቡ ማድረግ ነው። እናንተ ልታጋቡ አይደለም የተሾማችሁት። እናንተ ገንዘብ ልትለምኑ አይደለም የተሾማችሁት። እናንተ በአውደ ምሕረት በሚገኘው የቤተ ክርስቲያኑ አካውንት አስራት በኩራት ብቻ እንዲገባ ብታደርጉ ኖሮ ይሄ ሁሉ ምእመን አይሄድም። እናንተም አትሳደዱም። እናንተንም የሚጮህባችሁ የለም። እናንተንም የሚናገራችሁ የለም። ስህተት ስላለች ነው ሁሉንም የምንናገር። ይቺ ስህተት ደግሞ የቤተ ክርስቲያን አደገኛ ጉዳይ ነች። ምክንያቱም ለምንድን ገንዘብ ስለሆነች፣ ለምንድን ባለሀብት ስለሚነዳችሁ፣ ለምንድን ነው ለምትፈልጉት መርጣችሁ ስለምታለቅሱ፣ ለምትመርጡት መርጣችሁ ሽማግሌ ስለምትሆኑ። በሀገረ ስብከታችሁ ሄዳችሁ ሽማግሌ ሆናችሁ ታውቃላችሁ? ሄዳችሁ ተመላልሳችሁ የተጋቡትን ሁሉ አጋብታችሁ ሽምግልና ቆማችኋል? አልቆማችሁም። ይሄን ያዘዛችሁ ስርዓትም የለም። እንድታደርጉም አትገደዱ። ምክንያቱም እልፍ ነው ህዝቡ። ኢትዮጵያ ውስጥ ያለው ምዕመን በሙሉ የእናንተ ልጅ ነው። ኢትዮጵያ ውስጥ ያለው ምዕመን በሙሉ ደግሞ እንዲህ ተንበረከካችሁ ስትለምኑ እያፈርን ነው። እኔ አፍራለሁ። መጨረሻ ላሳያችኋለሁ። አንዲት ቤተክርስቲያን ለሁላችሁ አፍራለሁ። አንድ አባት ተንበረከከው እንዲለምኑ አልፈልግም። ምክንያቱም የእሳቸው አባትነት ክብር ይበልጣል ከመንበረከካቸው። ምኑ ነው መዋረድ? እስኪ ተዋረድን ሲሉኝ እኮ ሰማለሁ ሁሌ። ምኑ ነው የሚያዋርዳችሁ? እንደው ቤተ ክህነት የምታዩ ሰዎች እንዲህ አይነት መረጃዎችን በደንብ አድርሱት። እስኪ ለራሳችሁ አብሰልስሉት። እናታችሁ ብትለምን ብላችሁ አስቡት እስኪ፣ ወይ አባታችሁ ቢለምን። እናንተ እያላችሁ እንዴት አባታችሁ ይለምናል? ልጆች እያለን እንዴት አባቶቻችን ተንበርክከው ይለምናሉ? የለመኑት ገንዘብ አልሰጥ ስላሉ ነው አይደለም። የእናንተ አካሄድ ትክክል ስላልሆነ የእናንተ በንስሐ አባትነት ገንዘብ እየተቀበሉ ለቤተ ክርስቲያን አስገቡ እየለወሉ ይቀበላሉ። አካውንት ሰጥቶ በቤተ ክርስቲያኑ አካውንት ገብቶ ደሞዝም ስርዓትም ማስተዳደርም በዛ እንዲል ስለማታረጉ ይሄ መዋቅር የእናንተ የምትመሩት ነው። እናንተ መዋቅሩን ስላልጠበቃችሁት ነው እንዲህ የምትንበረከኩት። እረፉ ባካችሁ አባቶቻችን። ቸርችም ቤተ ክርስቲያንም ፈርሷል። ተመልከቱት። የቸርቹን ላስቀድምላችሁ። ሰላም ቅዱሳን፣ እንዴት ከረማችሁ? እንዴት ሰነበታችሁ? ፓስተር ዘነበች ገሰሰ ነኝ ከህይወት ምንጭ ኢየሱስ ዓለም አቀፍ ቤተክርስቲያን። በኢትዮጵያ ከኢትዮጵያ ውጪ ያላችሁ ኢትዮጵያውያንና ኤርትራውያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን በማለት ሰላምታዬን አቀርባለሁ። የእግዚአብሔር ቤተሰቦች፣ ከባድ ችግር ገጥሞን ነው ዛሬ ወደፊታችሁ የመጣሁት። ቸርቹ በመሬት መናድ ምክንያት የትምህርት ቤት የምናምን ማምለኪያ አዳራሻቸው ሊፈርስ ጫፍ ላይ ደርሷል። ሌላው ፈርሷል እና ቀጣይም ከዚህ ቦታ ውጡ ስጉ ተብለዋል። ቦታ እየጠየቁ ነው። ስጋት ላይ ናቸው። በምንድን ምክንያት? መጀመሪያ በነገርኳችሁ ሚኬላንድ ላይ በነበረው አይነት የመሬት መሸረተት አይነት አደጋ የሰዎቹ ህይወትን ጠብቅ ባልነው አይነት ነገር ቸርች ውስጥ መጥቶላቸዋል። ስለዚህ እምነት ቦታ ላይ የምትሄዱ ሰዎችም እንደዚህ አይነት ስፍራዎች የመረጃ ማስረጃ የሚሆን ነገራችሁ ያዙ። ቢያንስ ለመሞት አይኬድም በራሱ አይደለም። ነገር ግን እንዴት አድርጎ መጠበቅ እንዳለበት ሰው መዳን ስላለበት እንዲህ አይነት ነገር ለምትሰሙ ፕሮቴስታንቶችም በተቻላችሁ አቅም የራሳችሁን ነገር ምዕመኖቻችሁን ለማገዝ እርስ በርስ ተባበሩ። ይሄን ያሳየዋችሁ ሚኬላንድ ላይ መንግስትን ይሄ አካባቢ መንግስት የሚያስተዳድረው ተቋም ስለሆነ ነዋሪዎቹን አካባቢው ላይ ወንዝ ዳር የሚኖሩትን በአያትም በሚኬላንድ አካባቢ የሚኖሩ አካባቢዎችን ሰዎችን እንዲታደግ ነው ያቀረበው። እዚህ አካባቢ ያቀረብኩላችሁ ደግሞ ፕሮቴስታንት ቸርች ነው። ነገር ግን ፕሮቴስታንቶች እዛ ቦታ ላይ ገብተው ቢሞቱ እኔ ኦርቶዶክስ ስለሆንኩ ደስ ይለኛል ምናምን አላቸው። ወንድምና እህቶቻችን ናቸው፣ ቤተሰቦቻችን ናቸው። በእምነት እንለያይ ፈቃዳቸው ነው። በነፃ ፈቃድ ነው እምነት። ስለዚህ እነዚህ ሰዎች እንዳይጎዱ መንግስትም የበኩሉን ያድርግላችሁ ፈልጌ ነው። ከዛ ራያ ይዤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭርምት ያለች ቤተክርስቲያን አሳያችኋለሁ። ይሁት ይሄ የምታዩት ቤተክርስቲያን
በምስራቅ ጎጃም ዞን አዋበል ወረዳ በጅት ባህር አምባ ቀበሌ ትናንት የደረሰ የመሬት አደጋ አለ። መሸራት አደጋ ቤተክርስቲያንን ያት ቤተክርስቲያንን ምድር ዋጠቻት፣ ጨመደደቻት። እና ይሄ የመሬት መንሸራት አደጋ ቤተክርስቲያን ስላለህ፣ መስጊድ ስላለህ፣ ቸርች ውስጥ ስለሆንክ፣ ኮንዶሚኒየም ስለሆንክ አተርፍም። ስለዚህ የተፈጥሮ አደጋ ስለሆነ በአካባቢ የሚኖረውን ማህበረሰብ ከግራም ከቀኝም አዲስ አበባም ላይ ከአዲስ አበባም ውጭ የሚያሳየዋችሁ በኢትዮጵያ ደረጃ እንዲሁ አሁን ክረምቱ እንደውም ወጣ እያለ ነው አይደል? እየጨረስን ነው ክረምቱን እየወጣን አሁን መጨረሻው ላይ እየደረስን ነው። እየወጣን ባለንበት ሰዓት ላይ እንዲህ መንሸራት አደጋ ከደረሰ አሁንም ቀጣይ ዓመትም አስጊ ነገሮች እየጨመሩ ስለሚሄዱ ቀድማችሁ ጥንቃቄ እንድታደርጉ በእምነት ተቋማትም በሀገር ደረጃ ሐሳብ እንዲሆናችሁ ነው መረጃውን የማጋራችሁ። ሌላኛው ወንድማችን ድምፅ እንድንሆነው ነው ያመጣውላችሁ። ይሄኛው ወንድማችን መታሰር ብርቅ አይደለም ግን አይደል? ብር ላለው እንሰጣለን። እቺ ቤተክርስቲያን ከከተማ ውጭ ወጣ ጥምቀትንና ደመራን ታክብር አሉ። ይሄን ያለው እንግዲህ የኪንዶ ኮይሻ ወረዳ አነዘ ማዘጋጃ ላይ ያሉ ሰዎች እና የወረዳው አስተዳደር ናቸው። እንግዲህ ኦርቶዶክሳውያን ተመልከቱ፣ የቤተ ክርስቲያንን ማስተር ፕላን ላይ ያለውን የኛ የሆነውን ይዞታ ምን እያሉ ነው? ይሄ ወንድማችን በደቡብ ምዕራብ ኢትዮጵያ አርባ ምንጭ፣ ወላይታ እዛ አካባቢ የሚገኙ ስፍራዎች ላይ እየተዘዋወረ ለቤተ ክርስቲያን ድምፅ የሚሆን ወንድማችን ነው። በቦታው ላይ የሚገኙ የመንግስት ተቋማት አስተዳደሮች በጥምቀት ስፍራ፣ በደመራ ስፍራ፣ በቤተ ክርስቲያን ድንበር ላይ ቦታዎች ተነሱ የሚባል የሚነሱ ስፍራዎች ላይ እዛ ደቡብ ምዕራብ ኢትዮጵያ ላይ ድምፅ የሚሆን ወንድማችን ነው። ከታሰረ ቀናቶች ተቆጥረዋል። ነገር ግን ድምፅ የሚሆነው የለም። ድምፅ የሚሆነው ማለት የግድ አዲስ አበባ መገኘት የለበትም። ኦርቶዶክሳዊ የሆነ ወንድማችን ነው። ከህግ ውጭ ከታሰረ እንጠይቃለን። በህግ ስርዓትና ጥላ ከለላ ስር ሆኖ በህግ ውጭ ግን ተጠይቆ በቤተ ክርስቲያን አቤት ሲል ሲጠየቅ የሀገረ ስብከቱ ሊቀ ጳጳስ ወይ ደግሞ የሀገረ ስብከቱ ሚዲያ ምንም አልተናገርም። ነገር ግን ሀገረ ስብከቱ ካህናቶችም አባቶችም ተገኝተው ቤተ ክርስቲያን ሊሰራልን እንዲሰብስብልን ብለውት በአደባባይ ይጠሩታል። በአደባባይ ወጥቶ ይሄዳል። አንዴ አርባ ምንጭ፣ አንዴ ወላይታ፣ አንዴ ሐዋሳ፣ አንዴ ሌላ ከተማ ውስጥ እየሄደ የቤተ ክርስቲያን ድምፅ ሆኗል። እኛ ደግሞ ዛሬ ድምፅ እንሆናለን። እዛ አካባቢ የምትገኙ የመንግስት ተቋማትና አስተዳደሮች እባካችሁ ወንድማችንን ፍቱልን። እኛ ጉዳያችን ቤተ ክርስቲያንን አትንኩብን እንጂ ስለሌላው መዋቅራችሁ አይመለከተም። የቤተ ክርስቲያን ጉዳያችን ውስጥ አትግቡብን። ስለዚህ ልጃችን የጠየቀው የቤተ ክርስቲያን ጉዳዮች ፍትህ ያገኙ፣ ህጋዊ እኩልነት ድርሻ ይሰጣቸው፣ ቤተ ክርስቲያን ለሌሎች እንደ ሌሎች ቤተ ክርስቲያን አብራ በእኩል ትታይ ብሎ ድምፅ የሚሆነው ወጣታችንን ፍቱልን። ይሄ ጥያቄያችን። ድምፄን የማሰማው እንደዚህ ብዬ ነው። ሌላኛ በመጨረሻ ማሳያችሁ እነዚህ ሰዎች ታስታውሷቸዋላችሁ። መቼም የሚረሳ የለም። ሶስቱም ታግደው ነበር በሆነ ወቅት ላይ እዩ ጩፋ፣ ጆይ ጭሮና እስራኤል ዳንሳ። አሁን ማህበራዊ ሚዲያ ላይ መነጋገሪያ ይሆናል። ወንድማችን አማን ሻሎም ደግሞ እንዲህ አለን ማህበራዊ ትስስር ገጽ ላይ፣ ስለዚህ ቅይጥ ህብረት ከምስረታው ጀምረን ስንቃወም ነበርን። ሰዎች በብዙ የአዲሱ ጴንጤቆስጣዊ እንቅስቃሴ ባልገባቸው ደቦ የመንፈስ ቅዱስ ተቃዋሚ ተደርገን እንቆጠርም አለን። ነገር ግን ተቃውሞ ትክክል እንደነበር በየጊዜያቱ እማኞች እያየሁ ብዘልቅም ይሄኛው ግን የለየለት ጉዳይ ሆኗል። ስለ ካውንስሉ ያለኝ አቋም ግልጽ ነው። የተኩሎች መደበቂያ፣ የአፋኞች ማምረቻ ህብረት ነው። በነገራችሁ ላይ ካውንስሉ እንዳልናገር ዛቻ አዘል ማስጠንቀቂያ ከተነገረኝ ወር አይሆነኝም። አሁን ቀንደኛው ነጋዴና ሐሰተኛ ነቢይ ዘፍኔ እዩ ጩፋ የራሳቸው ደቡብ ወክሎ በካውንስሉ መቀመጫ ተሰጥቶታል። ምታረጉትን እስክታረጉኝ እቀጥላለሁ እንጂ ጴንጤቆስጣዊ እንቅስቃሴ ያልወደዳችሁ አብያተ ክርስቲያናት አሁን በይፋ ራሳችሁን የምትለይበት ጊዜ እንደደረሰ እኔ ታናሽ ወንድማችሁ እናገራለሁ። እነ መካነ ኢየሱስ፣ ቃለ ሕይወት፣ በተለያየ ስያሜ የምትጠሩ ሪፎርምድ ቸርቾች የቀደመ አስተምሯችሁን ይዛችሁ ከዚህ መላቅጡ ከማይታወቅ ለአስተምሮ ሳይሆን ከቃሉ ባፈነገጠ መልኩ ልምምዶችን የታጀበውን እንቅስቃሴ የሚመራው ቡራቡሬ ካውንስል ራሳችሁን ልታርቁ ጊዜው አሁን ነው። አብያተ ክርስቲያናት የራሳችሁን ዶግማና ቀኖና አስተምሮ እንደ ቃሉ ተቀምረው ምዕመኖቻቸውን ከሚወጣ የቅይጥ አደጋ መጠበቅ አለባቸው ሲል ማህበራዊ ትስስር ገጹ ላይ አጋርቷል። እነሱ ይሾማሉ፣ ቤተክርስቲያንን ሲሳደቡ፣ ቤተክርስቲያን ላይ ሲዛለፉ፣ ለሁለት ተከፈላለች ሲሉ ከጎጃም የመጣ አጋንንት፣ ከሸዋ የመጣ አጋንንት መሪ ጌታ ነው ያደረገብኝ። ዞሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር
የተቀነባበረና ሆነ ተብሎ ፋብሪኬት የተደረገ ድራማቲክ የሆነ የመንፈስ ንግርቶቻቸውና ትንቢቶቻቸው ሲነግሩን ስንቃወም የተቃወምነው ሐሰተኞቻቸውን የተቃወምነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የሚያያዙትንና በሱ ጉዳይ ላይ አጀንዳ አድርገው የሚሰሩትን ላይ ነው የምንቃወመው። እውነት ስላልሆኑ እውነት ያልሆኑት ደግሞ በትክክል እነዚህ ሰዎች ባገዷቸው ማግስት ሾሟቸው እና ራሳቸው ተቃውሞ ተነስተዋል። እኛም ደግሞ ብለናቸዋል። በፊትም እናቀርብ የነበረው አሁንም የምናቀርበው ስለ ቤተ ክርስቲያናችን ስለ ሀገራችን አንድነት በአንድነት መቆም ስላለብን ፕሮቴስታንቶችም ራሳቸውን እምነት እያከበሩ የኛም ራሳችን እያከበረን ሙስሊሙም ራሱን እያከበረ ካቶሊኩም ዋቄፈናው ምኑም የራሱን እያከበረ አንዱ ሌላው ላይ ዘመቻ የሚከፍትበት የሰላ በጣም ከፖለቲካ ሴራ የተጠነሰሰ በጣም አደገኛ ሴራ እየተሄደ ያለው ሐሰተኛ የእምነት ስርዓት ነውና ይሄ ትክክል አይደለም ብለን የምንናገረው በአደባባይ እየተሳደበ ሾመውታል። በአደባባይ በካራቴ የመታ ሾመውታል። በአደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰዳቢዋ ጋር ቁጭ ብላ ልትነጋገር ነው። ስለዚህ እንላለን። ስለዚህ ቤተክርስቲያን አሁን ራስሽን የመለያ ሰዓት ላይ ተገኝተሻል። ሰዳቢሽን ከሰሽ፣ ሰዳቢሽን ተናግረሽ፣ ሰዳቢሽን በአደባባይ ወተሽ እኛ ብቻ አይደለም በነገር መከላከያ ሚኒስቴር በአደባባይ ክስ መሰረታለሁ ብሎ በአደባባይ መግለጫ አውጥቷል። በእዩ ጩፋ ላይ እስካሁን የተደረገ ነገር የለም፣ የሚያደርግም የለም፣ ወደፊትም አይኖርም። ምክንያቱም ኦርቶዶክስን ስለሚናገር፣ ምክንያቱም ኦርቶዶክስን ስለሚሳደብ፣ ምክንያቱም ሆነ ተብሎ ስለሚሰራ ፕሮጀክቱ እቅዱ ድራማቲክ ነው፣ ነገሩ በሙሉ ሴራ ነው ስንላችሁ የምር እንዲሁ ዳር ሆነን አይደለም፣ መሃሉ ላይ በደንብ እየተከታተልን ስለሆነ እያንዳንዱ እንቅስቃሴ። ለዚህ ነው ከሉተራንት ቤተክርስቲያን ትውጣ፣ ሉተራንትን ከኛ ቤተክርስቲያን ፕሮጀክቶች ወይ ደግሞ የልማት ድርጅቶች ውጭ ታውጣ ብለን በተደጋጋሚ ተናገር ነው። ይሄን አውጥተን ተናግረናል፣ ደርሷል። እኛ ልጆቻችን እስር ቤት ናቸው። የእናንተ ነው። በህጉ የመመራቱ የእናንተ ኃላፊነት ነው። እናንተ ስትመሩልን ደግሞ እኛ ደግሞ ለመታዘብ በጣም የበለጠ እንቀርባለን እና እናንተ ልታድኑን ወይ ደግሞ የድነት መንገዱን ለማሳየት ቅርብ ስለምትሆኑ የበለጠ ብታደርጉት የበለጠ ይዋጣልናል ማለት መንፈሳዊ እድገታችንም ለውጣችንም የበለጠ ይበረታል ማለት ነውና በመጨረሻ ይህን ቦታ አላሳያችሁ። ተመልከቱ ይህንን ቦታ ይሄ ይታያችኋል። ቪዲዮ ይሄ የምታዩት ቪዲዮ እዚህ ላይ የተዘራ ሽምብር ድንጋይ መሃል እንዳለ ተዘርቷል። ይሄ ድንጋይ ላይ የተዘራ እህል ነው። ገበሬው አምላኩን አምኖ ፈጣሪውን አምኖ ድንጋዩን አርሶ በበሬ ጥዶ ጠምዶ በሬ አርሶት አምኖ ማለት ነው። ድንጋይ አርሶ ድንጋይን ማሳ አድርጎ አርሶ ከዚህ ላይ እህል ይሰበስባል። ይሄ የሚሰበሰበው ከኔና ከናንተ እዚህ ዓለም ላይ ካለነው በላይ እምነት ከፈጣሪ ጋር ያላቸው ገበሬዎች ጋር ነው። ገበሬዎች ይህንን ዘርተው በየዓመቱ እህል ይሰበስባሉ። ቤተሰባቸውንም ራሳቸውንም ያስተዳድራሉ። ይሄ ስፍራ እዚህ ቦታ ለመድረስ እንደዚህ ነበር የተራመድኩት። ይሄ የምታዩት ጋራ ነው። ይታያችኋል። ድምፁን ትሰሙታላችሁ አይደል? ትንፋሽ አለ። በጣም ያደክማል። ቦታው እመ እጓል ቅዱስ ኡራኤል ገዳም ይባላል። እመ እጓል ማለት እናትና ልጁ ነው። እመ እጓል ገዳም እዛ የሄድኩት እመቤታችን ቅድስተ ቅዱሳን ድንግል ማርያም ከነልጇ በተሰደደች ጊዜ መታ ያረፈችበት ስፍራ ነው። ኢትዮጵያ ውስጥ ካሉት ትልልቅ ገዳማት መካከል እንደ አክሱም ጽዮን፣ እንደ ላሊበላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አምዷ ነው ያ ስፍራ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ጽዋው የተሰወረበት ስፍራ እዛ ነው። ቅዱስ ኡራኤል ቃል ኪዳን የተሰጠው ስፍራ ነው። ቦታው ላይ ብትሄዱ ታምራት ታገኛላችሁ። ብዙዎች ሰዎች ሲሄዱ ጸበል ቦታ ላይ አንድ ነገር ገጠመኝ። እዛ ሲሄድ የተወሰኑ ጸበልተኞች አካባቢው ላይ ነዋሪዎች ጋር ገብተው ጠላ የሚጠጣ ባህላዊ መጠጥ ይጠጣሉ፣ ግን ጸበልተኛ ናቸው። ከዛን አንደኛው ልጅ ቁጭ አድርጌ ያናገርኩት ምን እያረክ ነው አልኩት። ከዛን አይ ከአብር እየተጫወትኩ ነው። ለምንድን ነው የምትጠጣው አልኩት። ብዙ ነበሩ ከሁለት በላይ አላቃቸውም፣ ገና የመጀመሪያ ሄድክ ጊዜ ነው። ከዛን አይ እየቀመስኩ ነው አለ። ቆይታል አለ። አዎ እንትንም ነበርኩ አለ። ልነግራቸው የፈለግኩት ለዛ ነው። አሃ ዞርካ አልዳንክማ እዛ ሞከርኩ፣ ቆስቲ እዚህኛው ጋር ልሞክር ብዬ ነው የመጣሁት አለ።
እና ቤተክርስቲያን እምነታችሁ መሞከር አይደለም። እነዚህ አባቶቻችን ያረሱትን መሬት አይታችሁ ድንጋይ ላይ አርሰው እህል እንደሚሰጣቸው ፈጣሪያቸውን ያመኑት በእነሱ እህል ሰጥቷቸው እየበሉ ነው። እነሱ ባመረቱ እህል እዛ እየተዳደሩ እየኖሩ ነው እየበሉ እነሱ። ፈጣሪ በእምነታቸው ብቻ እንዳዳናቸው ያሳያቸው። ስለዚህ እምነታቸውን ከተግባራቸው ጋር ነው ያሳያቸው። እነዚህ ልጆች እንዲነገርኳል ይሄን መሬት አያችሁት አይደለም? አርሰው የሚበሉት ይሄንን ነው። አርሰው እህል ዘርተውበት በቅሎ ፍሬ አፍርቶ አሽቶ ለቀጣይ መዘር አዘጋጅተው ለቤተሰቦቻቸው አኑረው ለንግድ ሌላ ግብይት የሚጠቀሙት ተጠቅመው ይተርፋቸዋል። ታዲያ እናንተ ለመዳን ስትመጡ ንስሐ ገብታችኋል? ንስሐ አባት አለ የለኝም? ንስሐ አባት ሳትይዝ ጸበል ቦታ ብትመላለስ ምን ዋጋ አለው? ይሄ ቦታ በጣም ብዙ ስውራን ያሉበት ስፍራ፣ የቅዱሳን አጽም የሚገኝበት ስፍራ፣ ዋሻ፣ በጣም ትልቅ ዋሻ፣ ጽዋው የተሰወረበት ስፍራ፣ ተራራው መሃል እንዲገብታችሁ ውስጥ ስትገቡት ተራራው ላንተ በረሃ፣ ላንተ ወንዝ፣ ላንተ ገደል፣ ላንተ ጭቃ፣ ላንተ ምናምን የሚታይ ስፍራ በአይናችሁ የምታዩ ስፍራ ነው። ቅዱስ ዑራኤል ገዳም ለ1195 ዓመት የቆየ ገዳም ነው። ይሄ ገዳም ኢትዮጵያ ውስጥ ግን መብራት ከሌለባቸው በዙሪያው መብራት ካሉት ገዳም መካከል ይሄ ነው አንደኛው፣ መብራት የሌላቸው። የአማራ ክልል መንግስት የተወሰነ ጥረት እያደረገ እንደሆነ መረጃዎች ሰምቻለሁ። እናመሰግናለን ለጀመራችሁት ጅማሩ። ቤተክርስቲያናችንን ለማገዝ ለምታደርጉት ብርታት መብራት ኃይልና እዛ የምትሰሩ ሰዎች እናመሰግናለን። ለምታወጡት ፕሮጀክት አውጥታችሁ ድጋፍ ለምታደርጉልን ቤተክርስቲያናችንን በያላችሁበት ስራ፣ በያላችሁት ተቋም፣ በያላችሁበት ሙያ ሆናችሁ እኮ ማገዝ ትችላላችሁ። እናንተ እንዲህ ስታግዙ አባቶቻችን እንዲያትኑ የምንለው ለዚህ ነው። ገዳሙን እንዲህ የተወሰነ ላሳያችሁ። ይሁት ቆጵሮስ ማለት ተራራ ማለት ነው። ተራራው አናት ላይ ሳይቻችሁ ወደ ታች ነው ወረድ። ይሁት ገዳሙ ይሄ ነው። ጸሎት ይደረግበታል። አሁን ምህላ ተይዞበታል። የማያቋርጥ የ3 ወር ጸሎት አለ አሁን ማለት ነው። አካባቢ መብራት የለው። ይሄንን ለማስተባበር የሚሰሩ ወጣቶች አሉ። በተጨማሪ እዚህ ቦታ ላይ በየጊዜው ጉዞ የሚያዘጋጁ ልጆች አሉ። መሄድ ትችላላችሁ። ስልካቸውን ላስቀምጥላችሁ ትፈልጋላችሁ? ያው አስቀመጥኩላችሁ። ይሁት በእነዚህ ስልክ ቁጥሮች መሄድ ትችላላችሁ ደውላችሁ። አሁን በ23 ጉዞ ያዘጋጃሉ። ቦታዬን የረገጠ ላልድነው አልጠራውም የተባለበት ስፍራ ነው። ላላድነው አልጠራውም፣ እንዳላድነው እንዲረግጠው አልፈቅድለትም። የረገጠ ደግሞ በሰማያዊ መንግስት እንዲኖር ቅዱስ ዑራኤል የሚል ወርቃማ ጽሑፍ በግንባሩ ላይ ያስቀምጥለታለሁ። በክፉ ሰዓት መሸሸጊያ የሚሆነውን ተብሎ ቃል ኪዳን የተገባለት ስፍራ ነው። እዚህ ስፍራ ነው ታዲያ መብራት የሌለው። ይሄ ስፍራ ቃል ኪዳኑ ብዙ ነው። ገና ብዙ ሰዎች አምጥቼ ያሳያቸዋል። ተአምራቱ ብዙ ነው። ከተማችን ውስጥ በጣም ብዙ ህንፃ ቤተክርስቲያን አለ። ብዙ የሚታደስ ቤተክርስቲያን በብዙ ሚሊዮን ብር የሚወጣበት አለ። ህንፃ ስላሴ እየፈረሰ ህንፃ ቤተክርስቲያን ቤተ መንግስተ ሰማያት አይገባም። ህንፃ ስላሴ በአጋንን ተስሮ ተቆላልፎ መከራውን እያየ በመተት በኃጢአት ስራ በፈቃድ ራስ ኃጢአት ውስጥ ገብቶ መከራውን እያየ መዳኛ ቦታውን እንደመጠቆምና እንደማዳን ገንዘብ የሚጠይቁ ተንበርክከው አባቶችን ማየት ያሳፍራል። ልጆች የሚድኑበት ከእንደዚህ አይነት ይሄ የመተት የኃጢአት ስራ እንዲርቁ የሚያደርግበት አስተምሮ ማበርታት ሲገባል በሽምግልና ሰው ቤት የሚሄዱ ጳጳሶች ማየት ያሳፍራል። ሀገራችን ውስጥ መሬት እየተናደ በዚህ በኩል ስቃይ፣ በዚህ በኩል ጦርነት፣ በዚህ በኩል ችግር፣ በዚህ በኩል መከራ፣ በረሃብ በመጠለያ ውስጥ ተሰደው አፋኝ ታጋች እየበዛ እያየን አባቶች ለሀብታም ሽምግልና እየሄዱ ማየት ያሳፍራል። ተሳዳቢ የሚሾሙ የሃይማኖት ተቋማትን እያየን እኛ ጋር እዚህ ጋር ደግሞ ቁጭ ብለን ወይ መልስ አትሰጡልን፣ ወይ አትናገሩ፣ ወይ አገባችሁ፣ ወይ የተቀመጣችሁበትን አትወክሉ፣ ዝም ማለታችሁ ደግሞ ያሳፍራል። እናንተ አባቶች እንድትመልሱልን አይደለም የፈለግነው። ነገር ግን እዛኛው ቤት የሚደረገው እኮ እናንተ ቤት ያለውን ነገር እያጠፉብን ነው። እናንተ ቤት ማለት እዛ አስተዳደሩ ተቋም ውስጥ ያለውን ያልኩት። ቤተክርስቲያናችንማ የሁላችንም ናት። ሁላችንም ዘባንን፣ ሁላችንም ጥቅም ልናገኝ ነው የመጣነው። እኔ ልድን የመጣሁት ቤተክርስቲያን የኔ ከመዳኔ በላይ ጥቅም የለም። ገንዘብ አይደለም ከመዳኔ። እናንተ መዳንም ደሞዝም አላችሁ። ስለዚህ እባካችሁ ጠብቁን፣ እንጠባበቅ ማለት ፈልጌ ነው። የዛሬን ቆይታዬን በዚህ ያቀርብኩላችሁ አርያ መካሻ ነበርኩ። የተከታተላችሁት አርያ ሚዲያ ነው። ዛሬ የባሮክ ቅሬታ የቀረበበት ጉዳይ ቤተልሔም የእመቤታችን ቅድስተ ቅዱሳን ድንግል ማርያምን ቅድስት ስዕል የቀደደችበት እንደዛ አድርጋ
በጣም አዝነን ሁላችንም ተቆጭተን በንዴት የተንገበገብንበት ጉዳይ አጀንዳ ተቀይሯል። ጉዳዩ አጀንዳው ባሮክ ላይ ሆነ። ዋናው አጀንዳ የእመቤታችን ቅድስት ስዕል መቀደዱ ነው። በነገራችን ላይ አጋንንት ጋር ሂዱ እስኪ ሲለፈልፍ ሰምታችሁ የምታውቁ ከሆነ ጸበል ስፍራ ሄዳችሁ የምታውቁ ከሆነ እንኳን አይደለም የጌታችን መድኃኒታችን ኢየሱስ ክርስቶስ ስም የቅዱሳኑ ስም ጸሎት ሲደረግ ይቀጥላል። እንኳን አይደለም እንዲ አጨማዶ ሊያቃጥልና ሊገል ቀርቶ። ስለዚህ በሰዋዩ ማንነት ላይ ተደግፎ አጋንንት የሚሰራውን ስራ አበረታተን ዝም ብለን ያለ ሕግና ክብር ብለን የምንጮኸውም መስመር መያዝ አለበት። ለዛ ነው ትላንትና በስሜት ስናገር ሕግ ሊያስከብር ነው ሄዶ ያልኩበት አግባብ ትክክል ስላልሆነ ነው በስራ ያቀረብኩላችሁና በዚህ መልክ ተረዱኝ ማለት ፈልጋለሁ። አራያ መካሻ ነኝ። ያቀረብኩላችሁ ፕሮግራም ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ አመሰግናለሁ። ሰናይ ቀን